ተሻገር ያለኝ አመሻሹ ላይ ይህ በጅምር አይቀርም እያለ የሚሰብከው የሚዘምረው ዘማሪ አይደለም ይለኛል። እንግዲህ እንደዚህ አይነት ንግግር ያላቸው ያሸማቅቀዋል። በልጅነቱ ሴት አያቱ አስፋው የሚል ስም እንዳወጡለት ይናገራል። በሕይወቱ ከልጅነቱ ጀምሮ ብዙ ውጣ ውረዶችንም እንዳሳለፈ የሚናገረው ዘማሪ አስፋው መለሰ ውልደቱ በሆሳና ከተማ ሲሆን ከ6 በላይ የመዝሙር አልበሞችንም ያበረከተልን ድንቅ ዘማሪ ነው። በወንድ አያቱም ኑርልኝ ተብሎ ይጠራ እንደነበረም ይናገራል። በልጅነቱ በአያቶቹ እጅ ያደገው አስፋው እልከኛና ቶሎ የሚቆጣ ባህሪም ነበረው። በተደባዳቢነትና በብዙ አስቸጋሪ ባህሪም ይታወቅ እንደነበረ በተለያዩ ቃለ መጠይቆች ላይ ራሱ ተናግሯል። እግር ኳስንም በመጫወት ጎበዝ እንደነበረ በዛውም ከልጆች ጋር በትንሽ ነገር ተጋጭቶ ተደባድቦ መቶም ተመቶም ወደ ቤቱ ይገባ የነበረው ዘማሪ አስፋው በዛው ልክ ደግሞ ልበቅንና በውስጡ ተንኮል የማይሰው እንደነበረም ይገለጻል። ታዲያ በአንድ ቀን አጋጣሚ ይህ እልከኛና ተደባዳቢ ልጅ በአንድ በተዘጋጀ ትልቅ ኮንፈረንስ ላይ ለመታደም ወደዚያው ያቀናል። የሄደበትም ዓላማ በጥላቻና ለትዝብት እንጂ ፕሮግራም ለመካፈል አልነበረም። ይልቁንም ነገር ፈልጎ ለመደባደብና ለመረበሽ ነበር እንጂ። ታዲያ በዚህ መንፈስ ሆኖ የነበረውን ብላቴና ሲያገለግል የነበረው አገልጋይ ከተቀመጠበት እንዲነሳ ያደርገውና እግዚአብሔር ለዚህ ብላቴና የሚለውን ይነግረዋል። መልእክቱም እንዲህ የሚል ነበር። ይህ ብላቴና ይቀባል፣ ዓለምንም በወንጌል ይዞራል፣ እግዚአብሔር እኔ እጠቀምበታለሁ ይላል የሚል ነበር። ከዚያ በኋላ ራሱ ተለማምዶት የማያውቀው አዲስ ልምምድ ውስጥ መግባት ጀመረ። ተለወጠ። በላዩ ላይ የነበረው የጥላቻና የክፉ መንፈስ ተመታ። እግዚአብሔር ለአንዴና ለመጨረሻ ጊዜ ይህንን ብላቴና ለወጠው። እግዚአብሔርም አገኘው። ከዚያች ዕለት ጀምሮ የአገልግሎት ጉዞ እንግዲህ ይጀምራል። በዚያ በለጋነት ዕድሜው ከእኩዮቹ ጋር በመሆን በኳይርና በተለያዩ በቸርች አገልግሎቶች በመሳተፍም አገልግሎቱን ብሎ ይጀምራል። ይሄ ትንሽ ብላቴና የተለያዩ አገልጋዮች ወደ ሆሳና መሰረተ ክርስቶስ ቤተክርስቲያን ከተለያዩ ቦታዎች ከአዲስ አበባም ጭምር በመጋበዝ በሚመጡበት ጊዜ እነሱም በማየት የሚያደርጉትን ድርጊት በማስተዋል ልክ እንደነሱ ለመሆን ከፍተኛ ጉጉትና መንፈሳዊ ቅናትም እያደረበት እንደነበረ በአንድ በተደረገ ቃለ መጠይቅ ላይ አስፋው ተናግሯል። አብረውት ኳይር ያገለግሉ ከነበሩ ልጆችም በጣም ወፍራም ድምጽ የነበረው ሲሆን እንደውም ሰዎች ይሄ ወፍራም ድምጽ ከዚህ ቀጭን ልጅ ነው ወይ የሚወጣው ይሉም እንደነበረና እንደሚገረሙም አስፋው መለሰ ይናገራል። ሌሎቹ ኳይር እየተፈተኑ ሲገቡ እሱ ግን ሳይፈተን ወደዚህ አገልግሎትም ገባ። በልጅነቱም በዚህ የዲዲያ በሚባል ኳይር ውስጥ አገልግሎቱን ይጀምራል። እንዲህ እያለ እንግዲህ ይህ ብላቴና ከጓደኞቹ ጋር ቸርች መዋል፣ መጸለይ፣ መጽሐፍ ቅዱስን ማጥናት የዕለት ተግባራቸው ሆነ። በአንድ በነበራቸው የቸርች አዳር ጸሎት ፕሮግራም ላይ ሌሊት በተኛበት እግዚአብሔር የመጀመሪያውን የመዝሙር ርዕስ ለዚህ ብላቴና ይሰጠዋል። የመዝሙሩም ርዕስ እንዲህ የሚል ነበር፣ ውርደቴን በክብር ሐዘኔን በደስታ የሚለው ሁላችንም ዛሬ የምናውቀው ይሄ መዝሙር ነበረ። ከዚያም ሌሎቹንም መዝሙሮች እግዚአብሔር እየሰጠው እሱም ግጥምና ዜማውን እየጻፈ ሙሉ በሙሉ ወደዚህ የዝማሬ አገልግሎትን ይገባል።
ይህ የመዝሙር አገልግሎቱም እየጨመረ ወደ ተለያዩ አገልግሎቶችና ኮንፈረንሶች እየተጋበዘ ማገልገልም ይጀምራል። ታዲያ አንድ ቀን አዲስ አበባ በተዘጋጀውና በተጋበዘበት እንዲሁም ደግሞ ባገለገለበት አገልግሎት ላይ የዚህን ወጣት አገልጋይ ሐሳብ ጥያቄ ውስጥ የሚከት ነገር ይከሰታል። እሱም አገልግሎ እንደጨረሰ ከዚያ ከነበረው ትልቅ ኮንፈረንስ ከተገኘ ብዙ ገንዘብ ውስጥ 120 ብር ብቻ ይሰጡታል ለዚህ ዘማሪ። እሱም በጣም ይሰማውና በዚህ አይነት ሁኔታ እንዴት ነው መቀጠል የሚችለው በማለት የተገኘችዋን ገንዘብ እዛው እናት ምግብ ቤት የሚባልበት ሜክሲኮ ከጓደኞቹ ጋር አጥፍተው ይመጡ እንደነበረም ተናግሯል። ታዲያ ይሄ ጥያቄ በዚሁ አላበቃም። በዚህም በዚያም ገንዘብ ለማግኘት መሯሯጥ ይጀምራል። ይሄ ወጣት አገልጋይ እያገለገለም በአንድ አጋጣሚ ባገኘው ገንዘብ መኪና ይገዛል። ከዛም እየሰራ ማገልገሉን ይቀጥላል። እያለም ሁለተኛ መኪናም ይገዛል። እንዲህ እያለ ወደ ንግዱ በማዘንበል አገልግሎቱንም ይቀጥላል። ታዲያ አንድ ቀን በተኛበት እግዚአብሔር የሚያስደነግጥ አንዳች የሚያስፈራ ድምፁን ያሰማዋል። አቁም የሚል የሚያስደነግጥ ድምፅ። ይህ ድምፅ በተኛሁበትም በተቀመጥኩበትም እየበላሁም እየደጋገመ ይሰማኝ ነበር ብሎ በአንድ በተደረገ ቃለ መጠይቅ ላይ ራሱ አስፋው መለሰ ተናግሯል። ያ በዚህ ግራ መጋባት ውስጥ እያለ በዛው ሳምንት ጎተራ በሚባልበት በአንድ ቸርች አገልግሎት ይጋበዛል። አገልግሎ ከጨረሰም በኋላ አገልጋዩዋ ይሄንኑ አቁም የሚለውን መልእክት ቀድሞ እሱ የሰማውን ይሄንኑ ድምፅ እግዚአብሔር እንደሚናገረው መልእክት ታመጣለታለች። እሱም በጊዜው በዚህ መልእክት ግራ በመጋባት ይቆያል። በሌላም ቀን በነበረ አገልግሎት ላይ አንድ ነቢይ ተመሳሳይ አይነት መልእክት እግዚአብሔር እንደሚናገረው ይነግረዋል። በመቀጠልም እኔ ባላልኩበት መንገድ እየሄድክ ነው፣ አቁም፣ እኔ ለራሴ ዓላማ ነው የለየው፣ የሄድክ ያለህበት መንገድ የኔ አይደለም የሚል ከባድ ማስጠንቀቂያ ነበር መልእክቱ የመጣለት። ከዚያም በኋላ መኪናዎቹ ቀስ በቀስ ማለቅ ጀመሩ፣ ተገለበጡ ብሎ አስፋው ይናገራል። ታዲያ ከልጅነቱ ጀምሮ በብዙ ሰልፍና ውጣ ውረድ ያሳለፈው አስፋው መለሰ ከዚህ ሁሉ መከራና ስቃይ በኋላ አንድ ቀን መኪና ተገልብጦ እግሩ ላይ ጉዳት ይደርሳል። ከዛም ሆስፒታል ይገባል። በዚያ ሆስፒታል በገባበት ሰርጀሪ ተሰርቶ አንድም ቀን መጥቶ የጠየቀው ሰው እንዳልነበረም ተናግሯል። ይህንን ሰርጀሪም ከተሰራ በኋላ ሐኪሞቹ በስህተት 2 እና 3 ምላጭ በእግሩ ውስጥ ረስተው መልሰው ይሰፋሉ። ይህ ውስጥ የቀረው ምላጭም በየቀኑ ውስጡን ይበላውና ያሰቃየው ነበር። ከዛም አልፎ ነርቮችን በመንካት ከፍተኛ የሆነ የነርቭ ህመም ውስጥ ሆኖ ብዙ ጊዜያቶችንም ጭምር አሳለፈ። ይህ አገልጋይ ይሄ ህመሙ እየባሰ ስቃዩን ያበዙ ጀመር። ከዛም ብዙ ማማረር ውስጥ ብዙ ስቃይ ውስጥ በማሳለፍ በህይወቱ ከባድ የፈተና ጊዜ በማሳለፍ በመጨረሻም ጊዜው ሲደርስ የእግዚአብሔር ጊዜ ሲደርስ እግዚአብሔር ከዚህ ስቃይ ገላግሎት ለመፈወስም በቅቷል። እነ ጳውሎስና ሲላስ በወህኒ ቤት ሆነው እግርና እጃቸው ተጠርቆ ታስረው እግዚአብሔርን በዝማሬና በታላቅ ክብር ያመሰግኑት እንደነበረ አስፋውም በህይወቱ በሚገጥሙት ስቃይና መከራዎች ሁሉ ባለመሸነፍ እግዚአብሔርን በማመስገን ከራሱም አልፎ ለብዙዎች ምሳሌ መሆን የቻለ ድንቅ አገልጋይ ነው። ዛሬም እግዚአብሔር በሚስት እንዲሁም በልጆች ባርኮት የአንድ ቤተክርስቲያን መጋቢ በመሆን
የዝማሬ አገልግሎቱንም እያስቀጠለ ያለ የዘመናችን እግዚአብሔር የሰጠን አገልጋይ ነው። ተመልካቾቻችን ይህንን ምስክርነት ከራሱ ቃለ መጠይቅ የሰማንና ለእናንተ ያቀረብንላችሁ መሆኑን ልንገልጽላችሁ እንወዳለን። እግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም